ዱባይ ወደ ቤሩት ተሸጋግረናል ማለት ነው። እኛም እንግዲህ ከመዳም ኩሽና አጃይብ ጉድ የሚያስብል ነገር በየጊዜው እየሰማን ነው ማለት ነው። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው እያልኩ እንግዲህ ዛሬ በጣም ያዘንኩበት ቪዲዮ አጋራችኋለሁ ማለት ነው። ያው ቪዲዮውን እንግዲህ አላመጣላችሁም የሰው ቪዲዮ የዩቲዩብ ስለማይፈቅድ ነው። ጀስት ግን ያየሁት የሰማሁት ያው እንግዲህ እኔ ምኑን ከምን ብዬ ከምን ጀምሬ ከምን እንደምል ራሱ ግራ ነው የሚያጋባኝ። እውነት ለመናገር እኛ ሀበሻዎች ተንኮላችን እንግዲህ ከኢትዮጵያ ከሀገራችን ብቻ ሳይሆንም ተንኮላችን፣ ክፋታችን ስደት ላይም ተከትሎን መጥቶ እንግዲህ ስደት ላይም ሆነን እንግዲህ ተንኮል ከመስራት፣ ክፋት ከመስራት፣ ምቀኝነት ከመስራት ወደ ኋላ አላልንም ማለት ነው። እና እጅግ በጣም ያሳዝናል፣ እጅግ በጣም ያሳፍራል ማለት ነው። ምክንያቱም እኛ ሀበሻዎች አብሮ መብላት እንጂ አብሮ መስራት ወይንም አንድ ሰው ከኛ ሲበልጥ አንድ ሰው ከኛ የተሻለ ነገር ሲሰራ ሲያልፍለት አንወድም። ያንን ሰው ሮጠን ተሯርጠን ልክ እንደ ሰይጣን የማጥፋት በቃ ልምድ አድርገነዋል ማለት ነው። እንግዲህ ከታምሌሉ ላይ ያያችኋት እህታችን እንግዲህ እጅግ በርካታ እህቶችንና ወንድሞችን እንግዲህ መተት እያስደረገች ደህና ስራ ያላቸውን እንግዲህ በስራቸው ውጤታማ እንዳይሆኑ በቃ ከሰው በታች እንዲሆኑ የሚያስደርግ እንግዲህ መድኃኒት ወዘተ አደረገች። እንግዲህ በሰሞን ያው እንግዲህ የሙስሊሞችም የክርስቲያኖችም ጾም እንደሆን እናውቃለን፣ ታውቃላችሁ። ሶ እኛ በነገራችን ላይ እኛ ኃጢአትም አይደለን እኛን ኃጢአት እንትን አይልብንም። ምክንያቱም እነሱ በዛ ልክ ወጥተው እንትን እየተባባሉ እነሱ እኛ ስራ ላይ ስለሆንን እኛን እንትን አይለንም ማለት ነው እንግዲህ እና ወጥተው እጅግ በጣም በሚደብር በሚያሳፍር በሚያስጠላ ነገር እንግዲህ ጥንብርኩሳቸውን እየተወጣጡ ነው ማለት ነው። ከጓደኛ እስከ ምናምንቴ ምን አቤት 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 ትዕግስቱን ስጠኝ እንደው አምላኬ ወይ እንደው ከእንደዚህ አይነት ውርደት ጠብቀኝ። እውነት ለመናገር በፊት ዱባይ ነበረ። ዱባዮች በጣም በቃ የተለያየ አጀንዳ ነበር የሚያመጡት። በጣም ብዙ በቃ እኛ ራሱ በቃ ኧረ ተው እናንተ አረጋጉት። እኛ ራሱ ተደራረበብን። የመዳም ስራ አለ የእናንተ እዚህ ትርኪ መንኪ በመስማት አንችልም። ስለዚህ አረጋጉት እስከምንል ድረስ ዱባዮች ነበር ቀውጥ የሚያደርጉት ማለት ነው። ስለዚህ ሁልጊዜ ዱባዮች ለምን ብለው እንግዲህ ወደ ቤሩት ተሸጋግረናል ማለት ነው። ሳውዲዎች እንግዲህ እስካሁን ምንም ነገር አልተሰማም ማለት ነው። የሳውዲዎች ባይዘዌ ያው ሳውዲዎች ጨዋዎች ነን ማለት ነው። ሳውዲዎች አለን በሉኝ ባይዘዌ በኮሜንት ማለት ነው። የምትሰሙኝ ካላችሁ ለነገሩ አሁን ቶሮ ናችሁ፣ ማንም የሚሰማ የለም። እናንተ ዩቲዩብ ቪዲዮ ስሙ ከምትባሉ ማለት ነው የብድነው ስክሮል እያደረጋችሁ ቲክቶክ ላይ ብታዩ ነው የሚሻላችሁ። ለነገሩ ቲክቶክ ምንም እኮ ማርያምን ጥቅም ለሌለው ነው የራሱ ዘውጭ ያለ እየቀረው ማለት ነውና እላችኋለሁማ። በጣም ያሳዝናል፣ በጣም ያሳፍራል። እኔ ግን በጣም አፈርኩባቸው እውነት ለመናገር ለመስማትም ለማየትም እንደው ዝግንን አለኝ። እንደው በዚህ ልክ እውነት ለመናገር በቃ እኛ ተንኮላችን እኛ ከተንኮል ወደ ኋላ የምንለው መቼ ነው? እግዚአብሔርን ሌላ ሀገር እኮ እንደዚህ አይደሉም። እውነት ኢትዮጵያውያን ብቻ ነን እንጂ ሌላ ሀገር እንደዚህ አይደሉም። እውነት ለመናገር ማርያምን ነው የምላችሁ። ግን እኛ ሀበሻዎች ተንኮላችን በቃ ሞልቶ የጽዋችን የግፋችን ጽዋ ራሱ ሞልቷል። እውነት ለመናገር እንግዲህ ማካበድ አይሆንብኝና ማለት ነው። ስለዚህ እንግዲህ ሰው በስደተኛ እህቱ ላይ እንደዚህ አይነት አሳፋሪ ነገር እውነት እኔ በጣም ነው ያሳዘነች። መተት ተደረገባት የተባለችው ልጅ በጣም ጎበዝ ሰራተኛ ናት፣ ጀግና ሰራተኛ ናት ምናምን ነገር። ስለዚህ እንግዲህ ስትበልጣቸው ነው አሉ መተት ያስደረጉባት። አሁን እንግዲህ በጣም ነው የምታሳዝነው። በቃ እኔ ካሁን በፊት አይቻት ነበር ልጅቱን ባይዘው ሀቢባ ቤት እና በቃ በጣም ታምራለች፣ ቆንጅዬ ነች፣ እሷም ታብላለች፣ ባሏ የሚያምራ ነው። ግን ትናንትና ሳያት በጣም ነው የደነገጥኩት። ያለ ፊልተር መታ ይሁን በቃ ከስታ ምናምን እና እንደው እግዚአብሔር እንደዚህ ክፋት የምሰሩ ሰዎች እጃችሁ ይቆመጥ። እውነቴን ነው የምላችሁ። እጃችሁ እንደው ቆምጥ ያድርጋችሁ። እንደው እጃችሁ ሲኦል ይሆን። የምር በሰው ላይ ተንኮል የምትሰሩ በሰው ላይ ደባ የምትሰሩ ሰዎች እኔ ምንም ከምን እንደምለው ራሱ ግራ ነው የምታጋቡኝ። ይቅርታ አድርጉልኝና ማርያምን ነው የምላችሁ። ምክንያቱም የኛ ተንኮል በቃ ሀገራችን የምንሰራው ተንኮል በቃም ብሎ ሰው ሀገር መተን ተንኮል በቃ ሰርተን መቀየር ሲያቅተን ሰው ሀገርም ተንኮል ሀገራችንም ተንኮል ተው እንጂ ጎበዝ። እኔ ምን እንደምል ራሱ እኔ በጣም ነው ግራ የገባኝ። እውነት ለመናገር በጣም ነው ያፈርኩትን፣ በጣም ነው ያዘንኩትንም። በዚህ ልክ እንዴት ረብስማ እንደ ሀበሻ መቀኛ የለም። እውነት ብሏል እኮ ወልደ ጊዮርጊስ ሀበሻ አብሮ መብላት እንጂ አብሮ መስራት አያውቅም አይወድም ብሏል። ስለዚህ ዛሬ ትክክል ነው እሱ ያለው ነገር። ምንም ነገር የተሳሳተው ነገር የለም ማለት ነው። እና ያው በጣም ያሳዝናል እንግዲህ
እግዚአብሔር ከእንደዚህ አይነት ነገር ይጠብቅ ነው የሚባል ሌላ ምን ይባላል? አዎ እውነት ለመናገርና ለዛ ነው እላችኋለሁ። በተረፈ ግን ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ነው ስራ? እንዴት ነው የረመዳን ስራ? እንዴት አድርጓችኋል? አይዟችሁ፣ በርቱልኝ፣ ጠንክሩልኝ። ይሄን ምርጦች ምርጦች እንግዲህ እዚህ ጋር አረንጓዴያማ ቦታ እንዴት ነው አያምርም? ወይኔ ሲያምር! እኔ እንደዚህ አይነት ቦታ ኢትዮጵያ ላይ ሄጅ ማየት ነው የፈለኩት ማለት ነው። አረንጓዴያማ ቦታ እያየን እንግዲህ ወሬያችንን እንቀጥላለን። ስለዚህ ዛሬ ስለነበረን ጊዜ በጣም እናመሰግናለን። ብዙም አላወራም ባይዘው ስራ ላይ ስለሆንኩኝ እንደው ዝም ብዬ ሀሳብ ልስጥ ብዬ ነው የመጣሁት ማለት ነው። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። ሰላማችሁ በክርስቶስ ብዙ ተረፍረፍ ይበልልኝ። እናመሰግናለን። ቴንኪው ጋይስ